ሳይሆን ሁሉንም ቤተሰብ የኔንም ቤተሰብ እንደ ቤተሰብሽ ማየት አለብሽ። አሁን ይበቃሽ። በቃ ወደ ቤት ዳይ ነይ ነይ በቃ እንሂዳ ወደ ቤት ተመልከሽ ታይ ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የሳሊያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። የሁላችሁ የኢድ ጽዳት ዛሬም እንደቀጠለ ነው። ቤታችንን ጨርሰን ያው አላነጠፍነው ግን የቤቱ ይቀራል። ዛሬ ልብሳችንን ትላንት ልብሳችንን አጠብን። ዛሬ ደግሞ ግቢያችንን በዚህ መልኩ አድርገን እያሳመርን ነው። እየጠረግን ነው። አልጨረስንም ገና ወደዚህ እየጠረግን ነው እና ያው የኢትዮጵያ የኢድ ጽዳት ይሄን ይመስላል። እዛ እንትን ብቻ ነው አይደል የሚደረገው፣ ቤት ብቻ ነው የምናጸዳው። ስለዚህ እዚህ ደግሞ ግቢ አለ፣ ልብስ በእጅ ማጠብ አለ፣ በጣም ብዙ ነገሮች አሉ እና ያንን ነገሮች እያደረግን ነው። አልሐምዱሊላህ ረፍት የሚባል ነገር የለም። በየሄድንበት መስራት ነው። ረፍት አደርጋለሁ ያለ አላርም ተኛለሁ ምናምን የምትሉት ነገር የለም። እዛው ቀብራችሁት ነው። ብቻ በአገር ሲሆን ደስ ይላል። ትነሽጣላችሁ ይውላችሁ። እኛም የኢድ ፕሮግራማችን እንደቀጠለ ነው። ነገ ደግሞ የሚቀረን ዳቧችን ነገ ኢድ ካልሆነ ማለት ነው። ዳቧችንም እንደፋለን፣ ሌሎች የሚያስፈልጉት ነገሮች ሁሉ እናደርጋለን። አብራችሁን ሁኑ። ምን ማለት ነው? ቆይ በእናትሽ ምንድን ነው? ምን ቤት መምጣት ደብረሽ እኛ ጋር ኢድ ምናምን የለም ማለት ነው? ሴት ያዘርበይ ቆይ ምን ማለት ነው እንዴ? ልብስ ማጠብ የለ እቃ ማጠብ የለ እና ቤተሰቦች ገብቻ ማለት ይፈልጉ አይደብርሽም? ልብስ ማጠብ የለ ወይ ልብስ ታጥቧል ምናምን ኢድ እኮ ልብስ ማጠብ ብቻ አይደለም፣ የቤት እቃ ወርዶ ይታጠባል፣ ግቢ ይጸዳል፣ ብዙ ነገር እኮ አለ። ወይ ጥቃት ነው? ምን መናናቅ ትንሽ አይደብርሽም እንዴ? እሺ ልብስ የታጠበው ልብስ ስጪኝ፣ ልብሴን ምናትሽ ልብሴን ስጪኝ። በጣም የሚያስጠላ ተግባር ነው እየተገበርሽ ያለሽው፣ በጣም ማለት ነው። ምን ማለት ነው? አይ ትንሽ አይደብርሽም? አሁን አትሄጂም ወደ ቤት? እያወራሽ እኮ ነው። በጣም የሚገርም የሚያስጠላ ባህሪ እያደረግሽ ነው እንደዚህ ባለዛሉ ተሆኝ ቤተሰቦችን ብቻ ሳይሆን ሁሉንም ቤተሰብ የኔንም ቤተሰብ እንደ ቤተሰብሽ ማየት አለብሽ። አሁን ይበቃሽ። በቃ ወደ ቤት ዳይ ነይ ነይ በቃ እንሂዳ ወደ ቤት ተመልከሽ ታይ ምንድን ነው ቆይ ምንድን ነው እንጂ በእኔ የደረሰ በእናንተ አይድረስ። የኢድ ዋዜ ማለት አያችሁ ምን እንደተፈጠረ። እንግዲህ ኢድ እያልን ባለንበት ሰዓት አጋጣሚ ሰሞኑን አልሄድኩም ነበርና ወደ ቤተሰቦቹ ጋር ተቆጥቷል። በነገራችን ላይ እኔ መቆጣቱ ልክ ነው ብዬ አላስብም። ማለት አልጠበኩም እንደዚህ የሚላል ብዬ ገና እስከ መዋሃድ ድረስ ብዙ ነገር አለ ታውቃላችሁ። አላቅም
ማለት እዛ ስራ መስራት አለብኝ ብዬ አላስብም። እንዴት ያኔ ገና እኮ እዚህ ራሱ ቀስቀስ እያልኩኝ ስራ እየለመትኩ ባለሁበት ሰዓት በቃ እኔ ቤተሰቦቼ ጋር ብቻ ሁኜ ለእነሱ እያገለገልኩ ያለው መስሎ ነው የታየው። ማለት እኔ ቀስ በቀስ እየተለማመድኩ ነው ስራው እስካሁን ድረስ ያለ ረፍት ስለሰራው እዛ እዚህ ደግሞ ሁኜ እስካሁን ድረስ ረፍት ላይ ነበርኩኝ እና የሆነ ሰውነቴ ላይ ራሱ ድቅቅ ብሏል። ከዛ እዚህ ደግሞ ቤተሰቦቼ ጋር የሰራሁትን ያክል ሰራለው፣ በመሀል ተወዋለው፣ ያግዙኛል ምናምን እንደዛ ነው ሁኜ ቀስ በቀስ ሰውነቴን እያስለመድኩት ባለውበት ሰዓት ነው መጥቶ እዚህ ብቻ እንደምሰራ እዚህ ብቻ ኢድ እንደምል እንደዛ አስቦ ነው። ሀቂቃ በጣም ነው የተናደድኩት በኢድ ምድር። በዛ ላይ እንግዳ ነኝ። ግን እንዴት እኔም ጋር ቤተሰቦች ጋር አልሰራሽም? መስራት አለብሽ፣ ለእነሱም ማገልገል አለብሽ፣ ቤተሰቦች እንደ ቤተሰቦችሽ ምናምን። እንዴ እኔ እኮ አላየሁም ማለት አይደለም አያለው። ነገር ግን በቃ እንደ ቤተሰቦቻችሁ የሚሆን ነገር የለም። ቀስ በቀስ ወይም ደግሞ እየተላመዳችሁ ስትሄዱ እየተቀራረባችሁ ስትሄዱ ባህሪ ከባህሪ ጋር ስትዋሃዱ ስለ ቤቱ ምስጢር ስታውቁ ምናምን ነገረ ስራው ይታያችሁና የስራውን መስመር ይገባችሁና ትሰራላችሁ። አሁን ገና ነኝ። ሰውነቴን እያስለመድኩ ባለሁበት ሰዓት ዝም ብዬ ነው እየተንቀሳቀስኩ ያለሁት እንጂ እግሮቼ ምናምን ቆሳስሏል። አየሩ አልተስማማኝ። ደግሞ ቅዝቃዜ ነበረ፣ ብርድ እንደ ብርድ ነገር ነበረ። ዝናብ እየዘነበ ስለነበረ ዛሬ ነው ትንሽ እንደ ፀሐይ ነገር ሆኖ በጠዋት አልነሳም። ፀሐይ ሲሆን ወይ ደግሞ ትንሽ ሞቅ ሲል ምናምን ነው። ዝናብ ከሆነ ዳመና ከሆነ ደግሞ በቃ ምንም አልንቀሳቀስ ነው የምላችሁ። ያው ከሙቀት ሀገር ስትመጡ የመጣችሁ ከዚህ ቀደም ትረዱኝ ያላችሁ እና ደግሞ ያንን ደግሞ እዛ ስትሆኑ አርፍዳችሁ መነሳት ላይረዷችሁ ይችላሉ። ያንን ታሳቢ በማድረግ ነው ገባችሁ እንጂ እሱ እንደምን አንደርስታንድ እንዳላረገኝ አላቅም። በጣም ነው ያናደደኝ። አሁን ራሱ ያው አንጠልጥሎ አውጥቶኝ ያው ፊት ለፊት ለማውራት በጣም አስጠልቶኝ ያው ቀድም ይሄንን ሎጎ ስሰራላችሁ የነበረውን ቪዲዮ አድርጌ አሁን ከካሜራ ጀርባ ማወራላችሁ እና እዛ ወጥቼ ምንም ነገር አነካውን። በቃ አሁን ቁጭ ብዬ ነው ያለሁት እና ያው ህይወት እንደዚህ ናት። በኢድ ዋዜ ማለት ያው እንደዚህ ድብር ብሎ ጥፍሽ ብሎኛል። ደህና በቃ ነሸጥ ነሸጥ እያልኩ ነበረ። ብዙም ባልሰራም ቢሆን ከልጆች ጋር እየተጋገዙኝ ምናምን ያው ካሜራ ላይ ባታያቸውም ቢሆን ከካሜራ ጀርባ ካሜራ ስናቋርጥ ምናምን እያገዙኝ ነው። ተጋግዘን እየሰራን ነው እና እንደዚህ ነው በቃ። ሰፈር ስታገቡ የሰፈር ሰው ስታገቡ ሰፈር ስትኖሩ እንደዚህ ነው። ለማንኛውም እንደኔ ከመሆን ራቅ ብላችሁ ራቅ ያለ ቦታ ተፈተፈ ብሉና ተጋቡ። ከቀረባችሁ ችግር ነው። እነዚህ እየመጡ አንጠልጥሎ ይወስዷቸዋል። ወይኔ በቃ እንግዲህ እንደዚህ ነው ያለ ነው። እንደዚህ ነው ያለ ነው። ጌታዬ ሆይ ፈጣሪ ሆይ ትዕግስቱን ለእኔ ስጠኝ። እና የዚህን የዛሬን ዋዜማ በዚህ ያሳልፈናል። ለማንኛውም አላህ ሱብሃነሁ ወተዓላ ኢዱን በሰላም አድርሶ በሰላም ረመዳናችንን ጨርሰን በሰላም ኢዳችንን የምናከብረን ላይ ያደርገን። የሆነ ብቻ ድብርብር ርብሽብሽ ያለ ስሜት ውስጥ ነው ያለሁት። ያው አጥፍቼም እንደሆነ አላቅም። እኔ ራሴን እያዳመጥኩ ባለሁበት ሰዓት ይሄ ነገር መፈጠሩ በጣም አናዶኛል። ብቻ ምን ማድረግ አይቻልም። ህይወት